ሰላም ጤና ይስጥልኝ ክቡራን የቻናሌ ቤተሰቦች በድጋሚ ተገናኝተናል ማለት ነው። በዛሬው ፕሮግራማችን እንግዲህ በኢትዮጵያ ውስጥ ከ10 ሺህ ብር በታች በሆነ ካፒታል ስራ ጀምራችሁ ወይም ደግሞ በቁጥር ስልክ ዋጋ በሆነ ካፒታል ስራ ጀምራችሁ በወር ከ10 ሺህ ብር በላይ ገቢ ልታገኙባቸው የምትችሏቸውን 11 እጅግ አዋጭና ቀላል የስራ ዘርፎችን ይዤላችሁ ቀርቤያለሁ ማለት ነው። ቪዲዮውን እስከ መጨረሻ ድረስ ተከታተሉት። እንደዚህ አይነት ደግሞ ፕሮግራሞች እንዲደርሳችሁ ደግሞ ቪዲዮውን ሰብስክራይብ እና ሼር በማድረግ ይጀምሩ። አሁን ምንም ወሬ አለበዛባችሁም፣ ወደ ፕሮግራሙ ልሰዳችሁ። ይመቻችሁ ቤተሰብ። እሺ ክቡራን የቻናሌ ቤተሰቦች ከ11 በኢትዮጵያ ውስጥ ከ10 ሺህ ብር በታች የሚጀምሩ አትራፊ ስራዎች ውስጥ የመጀመሪያው ትንሽዬ ሁለገብ ቁርስ ቤት ስራ ነው ማለት ነው። ይህ የስራ ዘርፍ እንግዲህ የፍሰት ባለበት አካባቢ እንደ መናኸሪያ፣ አደባባይ፣ ኮሌጆች፣ ዩኒቨርሲቲዎች፣ ገበያ አካባቢ የሰው ፍሰት ባለበት አውራ መንገድ አካባቢ መጠነኛ በረንዳ በመከራየት ቡና፣ ሻይ፣ ወተት፣ አጃ፣ ዳቦ ቆሎ፣ ኩኪስ፣ ዶናት፣ የሃይላንድ ውሃና ጁስ በመሸጥና በማዘጋጀት በመረከብ በየጧቱና በየምሽቱ ሰዎች ለስራ ለትምህርት ሲሄዱ ፈጣንና ኃይል ሰጪ ቁርስና መክሰስ ስለሚፈልጉ ትንሽ ቦታ ተከራይታችሁ በ10 ሺህ ብር ጀምራችሁ በወር ከ10 ሺህ ብር በላይ ትርፍ ማግኘት የምትችሉበት በጣም አዋጭ ስራ ዘርፍ ነው ማለት ነው። ትንሽዬ ሁለገብ የቁርስ ቤት ስራ ለመጀመር የሚያስፈልጋችሁ 10 ሺህ ብር ወረስ ሲሆን ይህም የታሸገ ውሃና ጁስ መግዣ፣ ለዳቦ መረከቢያ፣ ፌኖ ዱቄት መግዣ፣ ትናንሽ የከሰል ምድጃዎችን መግዣ፣ የሻይና ቡና እቃዎችን መግዣ፣ ንጹህ መጥበሻዎችን መግዣ፣ የፕላስቲክ ዱካ ወንበሮችና ጠረጴዛዎችን መግዣ ሲሆን ወረታችሁ በየቀኑ እየጨመረላችሁ ስለሚሄድ ይህንን ስራ ብትጀምሩት በ10 ሺህ ብር በታች ጀምራችሁ በየወሩ ከ10 ሺህ ብር በላይ ትርፍ ማግኘት የምትችሉበት አዋጭ የስራ ዘርፍ ነው ማለት ነው። ሁለተኛው በጣም አዋጭና ከ10 ሺህ በታች የሚጀመር በጣም ያልተበላበት ስራ ተንቀሳቃሽ ቡና ቤት ስራ ነው። ይህ የስራ ዘርፍ በአዋጭነት ለመስራት የምትሮበት አካባቢ ሰፊ ከተማ ከሆነ በ10 ሺህ ብር በታችና ተንቀሳቃሽ ቡና መሸጫ ዛሬውን ብትከፍቱ በጣም አዋጭ ነው ማለት ነው። እንደወቀው ቡና በኢትዮጵያ ውስጥ ህይወት ነው። በተለይም ብዙ ሰዎች ሰፊ ከተማ አካባቢ ለስራ ተጠምደው ስለሚውሉ ተቀምጠው ቡና ለመጠጣት ጊዜ የላቸውም። በመሆኑም ተንቀሳቃሽ ቡና መሸጫ ባለ 4 እግር በሳይክል ጎማ የሚሰራ በእጅ የሚገፋ ጋሪ ማለት ነው በባለሙያ በቀላል ብረት አሰርታችሁ ወይም ደግሞ ተከራታችሁ ሙሉ የቡና እቃዎች በመያዝ ሰዎች በሚበዙበት አካባቢ እናንተ ወደነሱ በመሄድ በስራ ቦታዎች በገበያዎች ወይም ደግሞ በትምህርት ቤቶች አካባቢ ቡና አፍልታችሁ በመሸጥ በ10 ሺህ ብር ጀምራችሁ በየወሩ በ10 ሺህ ብር የተጣራ ትርፍ ማግኘት ትችላላችሁ ማለት ነው። ተንቀሳቃሽ ቡና ቤት ለመስራት ለመጀመር የሚያስፈልጋቸው እቃዎች ትንሽ ቡና ማፍያ ጀበና፣ የቡና እቃዎች ስኒና ብርጭቆ፣ ስኳር፣ ጨው፣ ጭሳጭስ፣ የጭሳጭስ ምድጃ፣ የእሳት ማውጫ፣ ትንሽ ውሃ መያዣ ጀሪካን፣ የፕላስቲክ ዲሽ፣ መቆንጠጫ፣ የፕላስቲክ ዱካ ወንበሮችን ገዝታችሁ ወይንም ተከራታችሁ በቀላሉ ስራ በመጀመር በወር ከ10 ሺህ ብር በላይ ገቢ ማግኘት ትችላላችሁ ማለት ነው። ሶስተኛው ከ10 ሺህ ብር በታች የሚጀመር በጣም አዋጭና አትራፊ የስራ ዘርፍ የቤት ውስጥ ኬክና ዳቦ ኩኪስ መጋገርና ማድረስ ስራ ነው። ክቡራን የዚህ ቻናል ቤተሰቦች ኬክ፣ ዳቦ፣ ኩኪስ በኢትዮጵያ ውስጥ የዕለት ተዕለት ፍጆታና የባህል አካሎች ናቸው። ከቤተሰብ ስብሰባዎች እስከ ልዩ በዓላት፣ ከሰርግ እስከ ልደት ኬክ፣ ዳቦና ኩኪስ የገበታ ማጣፈጫዎች ናቸው። በተለይ እነዚህ ምግቦችን በቤት ውስጥ ማምረት የስራ ሰዓታችሁ ነፃነት እንዲሰሩ ከመቻሉም በላይ የሱቅ ኪራይና የሰራተኛ ወጪ አያስወጡም። ብቻ ምን አለፋችሁ የዳቦ ኬክ፣ ኩኪስ ጥሩ አዘጋጀት ቀመር፣ ጥሩ አስተሻሸግ፣ ጥሩ ንጽህና፣ መልካም የደንበኞች አያያዙ ይኖራችሁ እንጂ ቤት ውስጥ የሚዘጋጅ የዳቦ የኬክ ኩኪስ ምርቶች ከፋብሪካ ምርቶች የበለጠና ትኩስና ተፈጥሯዊ ስለሆኑ ተፈላጊነታቸው ከፍ ያለ በመሆኑ በወር በ10 ሺህ ብር መነሻ ካፒታል ጀምራችሁ በየወሩ በ10 ሺህ ብር በላይ የተጣራ ትርፍ ማግኘት ትችላላችሁ። ውድ የዚህ ቻናል ቤተሰቦች ይህን ስራ ለመጀመር የሚያስፈልገው 10 ሺህ ብር ወረት ሲሆን ይህም የመጋገሪያ እቃዎችን ምድጃ፣ ትሪ፣ የኒኬል ወይም የብረት ፓትራ፣ ጥሬ እቃዎችን እንደ ዱቄት፣ ስኳር፣ እንቁላል እና ጥሩ የፍሰት ባለበት የሚለጠፍ ባነር ወይንም ስቲከር ለመለጠፍ ብቻ ነው የሚያስወጣችሁ ማለት ነው። ክቡራን የቻናል ቤተሰቦች እንደ ወንድምነት ይህን ስራ ብትጀምሩት እርግጠኛ ነኝ በወር ውስጥ በጣም አትራፊ ትሆናላችሁ ማለት ነው። አራተኛ የወረቀት ቦርሳ ወይም ፔፐር ባግ አምርቶ መሸጥ ስራ። ሌላኛው በኢትዮጵያ ውስጥ በቤታችሁ ሆናችሁ ትርፋማ የምትሆኑበት ከፍተኛ ተፈላጊ የሆነ ምንም ያልተበላበት ስራ የወረቀት ቦርሳ ስራ ሲሆን በ10 ሺህ ብር መነሻ ካፒታል ጀምራችሁ በወር በጣም ከፍተኛ ትርፍ የምታተርፉበትና በአጭር ጊዜ የሚቀያየራችሁ በጣም ምንም ያልተበላበት ምርጥ ስራ ነው ማለት ነው። ውድ የዚህ ቻናል ቤተሰቦች የወረቀት ቦርሳ ስራ ለመጀመር በጣም አሰራሩ እጅግ ቀላል ሲሆን የሚያስፈልጓችሁ መሳሪያዎች ደግሞ 3 ጥቅል ወፍራም ወረቀት ዋጋው እንደ ወረቀቱ ውፍረት ቢለያይም በ4000 ብር፣ 1 ኪሎ ግራም ማጣበቂያ በ300 ብር፣ 1 ጥቅል ገመድ ለእጅ ማስያዣ የሚሆን በ500 ብር፣ 2 ፍሬ መቁረጫ መቀስ በ400 ብር፣ 1 ፍሬ የእጅ ሜትር በ100 ብር፣ 1 ፍሬ እርሳስና 1 ፍሬ የመሻ ሰሌዳ በ400 ብር፣ ያመረታችሁትን የድርጅታችሁን ወይም ደግሞ የእናንተ መለያ ሎጎ በስቲከር ወይም በባነር ለማሰራት በ1000 ብር የሚፈጅ ሲሆን የመስሪያ ግብዓቶችን በአዲስ አበባ መርካቶ ወይም የቅናሽ ባለበት የህትመት መሸጫ ሱቆች መግዛት ትችላላችሁ ማለት ነው። እነዚህን ያመረታችኋቸውን የወረቀት ቦርሳዎችን ለትናንሽ ሱቆች፣ ለቡቲኮች፣ የመጽሐፍ መሸጫ መደብሮች፣ ኬክ ቤቶች፣ የቡና መሸጫዎችና እንዲሁም ደግሞ በማህበራዊ ሚዲያ በቴሌግራም፣ በፌስቡክ እና ሌሎች ሚዲያዎችን ፎቶአቸውና ቪዲዮአቸውን በመልቀቅ በመሸጥ በወር ከ10 ሺህ የተጣራ ትርፍ ማግኘት ትችላላችሁ ማለት ነው።
አምስተኛ የፈሳሽ ሳሙና አምርቶ መሸጥ ስራ። በኢትዮጵያ ውስጥ የፈሳሽ ሳሙና ፍላጎት ከፍተኛና የዕለት ተዕለት የማያቋርጥ በሁሉም ቤቶች፣ በቢሮዎች፣ በተቋማት አካባቢ ከፍተኛ የንጽህና መጠበቂያ ፍላጎት አለ። ከዚህም በተጨማሪ የፈሳሽ ሳሙና ቢዝነስ ከፍተኛ ቴክኖሎጂ ወይም ደግሞ ዕውቀት ወይም ደግሞ ውድ ማሽኖችን ስለማይፈልግ በጥንቃቄና የደህንነት መጠበቂያ ልብሶችን በመልበስ መሰረታዊ ኬሚካሎችን በመግዛት በ10 ሺህ ብር ወረት ጀምራችሁ በቤት ውስጥ አምርታችሁ ለገበያ በማቅረብ በወር ከ10 ሺህ ብር በላይ ገቢ ማግኘት ትችላላችሁ ማለት ነው። የፈሳሽ ሳሙና ቢዝነስ ለመጀመር እንግዲህ የመጀመሪያ የፈሳሽ ሳሙና ጥሬ ዕቃዎችን ኮስቲክ ሶዳ፣ ሶዲየም ላውሬት ሰልፌት፣ ሶዲየም ትሪፖሊፎስፌት፣ የገበታ ጨው፣ ፓልም ዘይት፣ ሽቶ፣ ቀለም፣ ፎርማሊን አድርጋችሁ በ6 ሺህ ብር ከገበያ ትገዛላችሁ። በተጨማሪ የሥራ ቁሳቁሶችን ማለትም ትልቅ የፕላስቲክ ባልዲ፣ የማይዝግ ማንኪያ፣ መለኪያ፣ ኩባያዎች፣ አነስተኛ የኤሌክትሮኒክ ሚዛን፣ የደህንነት መነጽር እንዲሁም ደግሞ ወፍራም ጓንት፣ የፒኤች መለኪያ ወረቀት አድርጋችሁ በ2 ሺህ ብር ከገበያ ትገዛላችሁ። ለማሸጊያ ደግሞ የሚያገለግል የፕላስቲክ ጠርሙሶች ወይም ደግሞ ሃይላንዶችን ከግማሽ ሊትር እስከ 5 ሊትር የሚይዙ ከ100 ፍሬ በላይ ጠርሙሶችን ትገዛላችሁ። ከዛም በተጨማሪ ደግሞ በሳሙና ጠርሙስ ላይ የሚለጠፍ ቀላል የወረቀት ስቲከር ወይም መለያ የህትመት ቤት በማሳተም በአጠቃላይ የነዚህ ወጪ ደግሞ 1500 ብር ሲሆን ሁሉንም የፈሳሽ ሳሙና መስራቶችን በጅምላ ከአዲስ አበባ መርካቶ በመግዛት የፈሳሽ ሳሙና በቤት ውስጥ አምርታችሁ በመሸጥ በወር ከ10 ሺህ ብር በላይ እንዲሁም ከዛም በላይ ትርፍ አግኝታችሁ ራሳችሁን መቀየር ትችላላችሁ ማለት ነው። ስድስተኛ ቤቱ ሽቶ አምርቶ መሸጥ ስራ። ውድ የዚህ ቻናል ቤተሰቦች በአሁኑ ሰዓት ሁሉም ሰው ቤቱ ጥሩ ማዛ እንዲኖረው ይፈልጋል። ነገር ግን በፋብሪካ ውስጥ የተመረቱ የንግድ ቤት ሽቶዎች ውድ ስለሆኑ በቤት ውስጥ የተመረቱ ሽቶችን በብዛት እየተሸጡ ይገኛሉ። በመሆኑም በ10 ሺህ ብር በታች በሆነ ካፒታል ስራውን ጀምራችሁት በወር ከ10 ሺህ ብር በላይ ገንዘብ ማግኘት ትችላላችሁ ማለት ነው። ይህን ስራ ለመስራት የሚያስፈልጋችሁ ዋና ዋና ንጥረ ነገሮች ደግሞ 2 ሊትር ኢታኖል ማለትም 96% የሆነ አልኮል በ1500 ብር፣ ንጹህ ዘይቶች ወይም ኢሴንሻል ኦይል ማለትም እንደ ላቬንደር፣ ሎሚ፣ ኦሬንጅ፣ ፔፐርመንት ያሉትን የመሳሰሉትን ከእያንዳንዳቸው ትንሽ ብቻ ያስፈልጋል። ስለዚህ ትናንሽ ጠርሙሶች በመግዛት ለሶስቱ አይነት ዘይቶች ወደ 3500 ብር ትገዛላችሁ። የተጣራ ውሃ ጥቂት ሊትር ውሃ በ100 ብር ትገዛላችሁ። ግሊሰሪን በ500 ብር ትገዛላችሁ። ከ50 እስከ 100 ሚሊ ሊትር መጠን ያላቸው የሚረጩ ጠርሙሶችን በ30 ፍሬ ለመጀመሪያ ጊዜ ለመስራት በቂ ስለሆነ በ2500 ብር ትገዛላችሁ። የሰራችሁትን ሽቶ ትንሽ ማብራሪያ የራሳችሁን ድርጅት ስም መለያ በስቲከር ለማሰራት ደግሞ በ500 ብር ታሰራላችሁ። ማደባለቂያ ኩባያዎችና ማደባለቂያ ጎድጓዳ ሳህኖችን ለመግዛት 900 ብር ትገዛላችሁ። በአጠቃላይ ወጫችሁ 10 ሺህ ብር ወረት ጀምራችሁ በወር ውስጥ ከ10 ሺህ ብር በላይ ገንዘብ ማግኘት ትችላላችሁ ማለት ነው። ሽቶውን ለመሸጥ ደግሞ የሚያምሩ ፎቶዎችና ቪዲዮዎችን በማህበራዊ ሚዲያ እንደ ፌስቡክ፣ ቴሌግራም፣ በቲክቶክ ገጽ ላይ በመለጥ እንዲሁም ከትናንሽ ቡቲኮች የስጦታ ሱቅ በጅምላ በማስረከብ በወር ከ10 ሺህ ብር በላይ መስራት ትችላላችሁ ማለት ነው። ውድ የዚህ ቻናል ቤተሰቦች ስለ ሽቶ አሰራር ማወቅ ከፈለጋችሁ ወደፊት እንድሰራላችሁ በኮሜንት አሳውቁኝ። ሰባተኛ አነስተኛ የሞባይል ስልክ ጥገና ስራ። በአሁኑ ጊዜ ሀገራችን ውስጥ ሞባይል ስልክ የሌለው ሰው የለም። አብዛኛው ወደ ሀገራችን የሚገቡ ስልኮች ደግሞ ጥራት የጎደላቸው ከመሆናቸው ባሻገር ስልኮች በባህሪያቸው ጥቃቅን ጥገናዎች ያስፈልጋቸዋል። በመሆኑም በተለይ ስልክ ጥገና ሙያ እውቀት ካላችሁ ስክሪን መቀየር፣ ባትሪ መቀየር፣ ሶፍትዌር ማስተካከል የመሳሰሉትን መሰረታዊ ጥገናዎችን በመስጠት በወር ብዙ ሺህ ብር ማግኘት ትችላላችሁ። ወደዚህ ቻናል ቤተሰቦች ይህን ስራ ለመጀመር ትንሽ የስልጠና ኮርስ በመውሰድ ወይም ደግሞ ከሚያውቁ ሰው ጋር አብሮ በመስራት መሰረታዊ እውቀትን መቅሰም የሚቻል ሲሆን ስራውን ለመጀመር የሚያስፈልጉ ጥቂት መፍቻ መሳሪያዎች መልቲሜትር፣ ብሎወር በመግዛት ወይም በመከራየት በወር ከ10 ሺህ ብር በላይ ገቢ ማግኘት ትችላላችሁ ማለት ነው። ስምንተኛ የጫማ መጠገኛና ማጽዳት ስራ ወይም ዘመናዊ ሊስትሮ ስራ። እንደሚታወቀው የሀገራችን የጫማ ዋጋ በኑሮ ውድነቱና በዶላር ጭማሪ ምክንያት የጫማ ዋጋ በጣም ተወዷል። ከዚህም በተጨማሪ ሰዎች ሁሌም ጫማቸው ይጠፋል፣ ይበላሽባቸዋል ወይም ደግሞ ይቆሻል። በመሆኑም ብቻ እናንተ የተሻለ ሙያ ይኖራችሁ እንጂ የሀገራችን ህዝብ አዲስ ጫማ ከመግዛት ይልቅ የድሮም ማስጠገን የሚፈልጉ ብዙ የሀገራችን ህዝብ አለ። ስለሆነም ሰው በሚበዛበት አካባቢ ትንሽ ሱቅ በመከራየት በ10 ሺህ ብር የጫማ መጠገኛና ማጽዳት ቢዝነስ በመጀመር በወር ከ10 ሺህ ብር በላይ ገንዘብ ማግኘት ትችላላችሁ ማለት ነው። ውድ የዚህ ቻናል ቤተሰቦች የጫማ መጠገኛና ማጽዳት ቢዝነስ ለመጀመር የሚያስፈልጋችሁ የጫማ ጥገና መሳሪያዎች መዶሻ፣ የጫማ ቀለም፣ የጫማ ቅባት፣ መርዝ ማስቲሽ፣ የጫማ ማጽጃ ቡርሽ፣ ስፖንጅ፣ መስፊያ፣ ትናንሽ ዱካ ወንበሮች፣ የፕላስቲክ ጄሪካን፣ የፕላስቲክ ሳፋ በመግዛት ትንሽ ሱቅ ተከራይታችሁ በወር ከ10 ሺህ ብር በላይ ገቢ ማግኘት ትችላላችሁ ማለት ነው። መጠነኛ ተንቀሳቃሽና የአትክልትና ፍራፍሬ ሽያጭ ስራ።
ውድ የዚህ ቻናል ቤተሰቦች ይህን ስራ ለመጀመር 10,000 ብር የሚያስፈልገን ሲሆን ከትላልቅ ገበያዎች ወይም ደግሞ ከገበሬዎች በቀጥታ ያልበሰሉ ፍራፍሬዎችና አትክልቶችን በጅምላ በመግዛትና በምስሉ የሚታዩትን አይነት ባለ 4 እግር በሳይክል ጎማ የሚሰራ በእጅ የሚገፋ ጋሪ በባለሙያ በቀላል ብረት አሰርታችሁ ወይም ደግሞ ተከራይታችሁ በየሰፈሩ በተጨናነቁ ቦታዎች በችርቻሮ በመሸጥ ሱቅ ሳትከራዩ በወር የተሻለ ትርፍ ማግኘት ትችላላችሁ ማለት ነው። ስራውን ለመጀመር እንግዲህ የሚያስፈልጋችሁ አትክልትና ፍራፍሬ እያዞሩ መሸጫ ባለ 4 እግር በሳይክል ጎማ የሚሰራ በእጅ የሚገፋ ጋሪ፣ ጠረጴዛ፣ ሚዛን፣ ማስተናገጃ ፌስታልና ትኩስ ፍራፍሬዎችና አትክልቶች ናቸው። ወጪ እንዲቀነስላችሁ ደግሞ ሚዛንና ጋሪ መከራየት ትችላላችሁ ማለት ነው። 10ኛ ማህበራዊ ሚዲያ አስተዳዳሪ ወይም ሶሻል ሚዲያ ማኔጅመንት ስራ። ክቡራን የዚህ ቻናል ቤተሰቦች ዘመኑ የቴክኖሎጂ በመሆኑ የቴክኖሎጂ ፍቅርና ጊዜ ካላችሁ በተለይ ሰፊ ከተሞች አዲስ አበባ፣ ሐዋሳ፣ ድሬዳዋ፣ ባህር ዳር፣ መቀሌና ሌሎች ከተሞች የምትኖሩ ከሆነ የብዙ ድርጅቶች ባለቤቶች በስራ ተጠምደው ስለሚውሉ የነሱን የፌስቡክ፣ የኢንስታግራም፣ ቴሌግራም ገጻቸውን በማስተዳደር ይዘት በመፍጠር እና አድማጭ በማሳደግ ብዙ ደንበኞች ጋር ውል በመያዝ በወር ከ20,000 ብር በላይ ገንዘብ መስራት ትችላላችሁ ማለት ነው። የማህበራዊ ሚዲያ አስተዳዳሪ ወይም ሶሻል ሚዲያ ማኔጅመንት ስራ ለመጀመር የሚያስፈልገው ኮምፒውተር ወይም ስማርት ስልክ፣ ጥሩ ኢንተርኔት ኮኔክሽን እና የማህበራዊ ሚዲያ እውቀት ሲሆን በመጀመሪያ ደንበኛ ለማግኘት የሚያውቋቸውን ሰዎች ጋር አገልግሎት በመስጠት ብዙ ደንበኞች በመያዝ በወር ጥሩ ገንዘብ ማግኘት ትችላላችሁ ማለት ነው። 11ኛና የመጨረሻው ከ10,000 ብር በታች የሚጀመር በጣም አዋጭ ስራ የኦንላይን ትምህርት ማስተማር ስራ ወይም ኦንላይን ቱቶሪንግ ይባላል። ይህ ስራ ከዩኒቨርሲቲና ኮሌጅ ተመረቃችሁ ስራ ላይ ያላችሁ ወይም ደግሞ እየተማራችሁ ገንዘብ መስራት ለምትፈልጉ በተለይ በቀለም ትምህርት ጥሩ ሆናችሁ እንዲሁም ተጨማሪ ስራ ለመስራት ገንዘብ ማግኘት ለምትፈልጉ መምህራን ጭምር እንደ እንግሊዝኛ፣ ፊዚክስ፣ ሂሳብ፣ ኮምፒውተር ያሉ ከባድ ትምህርት አይነቶችን ለተማሪዎች ወይም ደግሞ ለሌሎች ፍላጎት ላላቸው ሰዎች በግልጽ አቀራረብ ጥያቄዎችን በመስራትና ከዛም በዩቲዩብ፣ በቴሌግራም፣ በቲክቶክ በስኬጁል በመጫን በኦንላይን ትምህርት በመስጠት ቀጥታ ከተማሪዎች በማስተማር ገንዘብ በማግኘት ከዚህም ከፍ ሲል ደግሞ የምትለቁት ትምህርት ሌላ ደርሶ ብዙ እይታ ካገኘ በዩቲዩብ፣ በቴሌግራምና በቲክቶክ ቀጥተኛ ባልሆነ መንገድ ብዙ ገንዘብ ማግኘት ትችላላችሁ ማለት ነው። ውድ የዚህ ቻናል ቤተሰቦች የኦንላይን ትምህርት ማስተማር ስራ ለመጀመር በዋናነት የሚያስፈልገው 10,000 ብር ሲሆን ይህም ኮምፒውተር ዴስክቶፕ ወይም ደግሞ ስማርት ስልክ፣ ኢንተርኔት ጥቅል፣ አጋዥ መጻፍትን፣ ወረቀት፣ እስክሪፕቶና ጠለቅ ያለ የትምህርት እውቀት ብቻ ሲሆን ኮምፒውተር ወይም ደግሞ ስልክ በመከራየት ወይም ደግሞ ካልሆነም ደግሞ ቀለል ባለ ዋጋ ያገለግሉ ኮምፒውተር በርካሽ በመግዛት የኦንላይን ትምህርት በማስተማር በወር ከ10,000 ብር በላይ ገንዘብ የተጣራ ትርፍ ማግኘት ትችላላችሁ ማለት ነው። እሺ ክቡራን የቻናሌ ቤተሰቦች በዛሬው ፕሮግራማችን እንግዲህ በኢትዮጵያ ውስጥ ከ10,000 ብር በታች በሆነ ካፒታል የሚጀምሩ 11 እጅግ አዋጪ የቢዝነስ ስራዎችን በዝርዝርና በጥልቀት አይተናል ማለት ነው። እንደዚህ አይነት ፕሮግራሞች ደግሞ እንዲደርሷችሁ ላይክ፣ ሰብስክራይብ እና ሼር ማድረጋቸውን እንዳትረሱ። በሌላ ፕሮግራም እስክንገናኝ ደረሱሙ ቻው፣ ቸር ሰንብቱ።